አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ ቤተሰብ? ደህና ናችሁልኝ ወይ ውዶቼ፣ ማሮቼ፣ ፍቅሮቼ ልበላችሁ እንደ ሀቢባ ማለት ነው። ደህና ናችሁልኝ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ዛሬ ይለያል፣ የምሬን ነውና ደግሞ ቪዲዮ ስታዩ ውዶች እባካችሁ ላይክ አድርጉ። ከዛ ደግሞ ጨርሳችሁ እዩ። ከዛ እየቆረጣችሁ ደግሞ ብዙውን ፓርት ቆርጣችሁ ቲክታክ ላይ አትፖስቱ። የምሬ ነው። ቲክታክ ላይ ኦልሬዲ ካዩ ዩቲዩብ ላይ መተው አያዩም። ገባችሁ አይደለ? ትንሽ የተወሰነ ፓርት ደግሞ ቆርጣችሁ የምፈልጉትን ፓርት ብቻ ቆርጣችሁ ከፖስታችሁ ደግሞ ማለት ነው እኔ ብዙ ጊዜ ኮሜንት ላይ አያለሁኝ ማለት ነው። እና አረ ቀጣይ ምናምን የሚሉ ሰዎች አሉ። እንደዛ ሲሉ ቻናላቸውን አስቀምጡላቸው ማለት ነው። የምር እይታ እንትን የሚለው ለዛ ነው። እና ደግሞ እያሳለፋችሁ ምናምን አትዩ በቃ የምትወዷቸው ከሆነ እዩላቸው ቪዲዮውን ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ ማለት ነው። ይህን ነገር ከወደኛ ሲያደርሱ ዝም ብለው አይደለም ውዶቼ እንዴና እዩላቸው ጨርሳችሁ። ከዛ ደግሞ እየቆረጣችሁ እንትን አትበሉ። እንዳልኳችሁ ትንሿን ፓርት ብቻ ከሆነ ኖርማል ነው፣ ችግር የለውም። ግን ደግሞ ሙሉን እንደዚህ አብዛኛው ሙሉን ሁሉ ግማሽ በግማሽ በሚባል ደረጃ ቶሎ አውርዳችሁ የምትፖስቱ አላችሁ ቲክታክ ላይ ገና ሳይታይ ብዙ እይታ ሳይኖረው ገና መታየት ሲጀምር ወስዳችሁ ትፖስታላችሁ ማለት ነውና እንደዛ አታድርጉ ባካችሁ በእናታችሁና ጨረቃዎቻችን የኛ ቃል አክባሪዎች። ከዚህ በፊትም ኮሜንት ላይ ነግሬያችኋለሁ። አንዲት ልጅ በተደጋጋሚ እየጠየቀች ነበረ። ከዛም በኋላ እንደዚህ ብዙ ሰዎች ኮሜንት ላይ እየተናገሩ ነበር ምናምን ዋና ቦታ ምናምን ለምን አትሄዱም የሚል ነገር ነበረ። እንግዲህ ደብረ ዘይት ለመዝናናት ሄዱ። ከዛ ደግሞ እግር መንገዳቸውን የኛንም ቃል አክብረዋል ማለት ነው። በጣም ደስ ብሎኛል በዚህ አይነት መንገድ ስላየኋችሁ ጨረቃዎቼ፣ የኛ ድምቀቶች፣ የኛ አንደኞች። የምሬ ነው። ግን የምትናገሯቸው ሰዎች አሁንም ዛሬም እኮ የሆነ ነገር ትሉ ይሆናል እና ኮሜንት ስር ደግሞ በቃ እስኪ ፍቱ በእናታችሁ። አሁን በዚህ ጉዳይ ላይ ይሄ ግምጃዬ ምናምን ነገር በዚህ ጉዳይ ላይ ፍቱ በቃ እንዴ። እነሱ ደስተኛ ከሆኑ ጨረቃዎቻችን ደስተኛ ከሆኑ ምንድነው የምትፈልጉት እናንተ? በፈጣሪ ግምጃዬ እህቴ ደግሞ ያው መጨረሻ ላይ እንደምታያት ወርቃ ነበር። አይ ቲንክ ሲመስለኝ ከዚህ በፊትም የሚጥል በሽታ ምናምን ነገር አለባት ይመስለኛል። ማለት የሚጥል በሽታ ስላችሁ ስላየዋት ነው እንትን ላይቭ ላይ የሆነ ሰዓት እንደዚህ ጥሏት ነበረ ምናምን እና የሆነ ስትጨናነቅ ወይም ደግሞ የሆነ ነገር ላይ እንትን ስትል የሚጥል ነገር አለባት መሰለኝ እና በተደጋጋሚ ከዚህ በፊት ብዙ ጊዜ 2 ጊዜ ነው ምናምን አይቻታለሁ እንደዚህ ላይቭ ላይ ወርቃ የሆነ ሰዓት እንደዚሁ ደግሞ ተመሳሳይ ወርቃ ስትወድቅ ሳላያት ግን ደግሞ ሰዎች እንደዚህ አሟት ምናምን እያሉ ሲሉ ሰምቻለሁ ማለት ነውና ሜቢያ ነገር ሊሆን ይችላልና ሼር ባደረገችው ሀይሚዬ ብዙ የምትቀባጠሩ ሰዎች አላችሁ፣ ብዙ ነገር የምትሉ አላችሁ። እስኪ በእናታችሁ መልካም ነገር ለሰው ልጅ ተመኙ። እች ልጅ ምን አደረገቻችሁ በዚህ ልክ? ኧረ እውነት በዛ አሁንስ እና ተዋት በእናታችሁ በቃ። አይኖ ብቻዋን መሄድ አልነበረባትም እሷ። አንደኛ ይሄ ነገር እንዳለባት እንትን እያለች፣ ሁለተኛ ደግሞ ለነጻነቱም እንደው ለራሷም ኮንፈርት ሲባል እሷ ፍቅረኛዋ ጋር ነበር መሄድ የነበረባት እውነት ለመናገር። ግን ደግሞ ጥፋት አጥፍታለች እዚህ ላይ። ግን ያው እኛ አሁን ስለዚህ ጉዳይ ምንም ዲቴል የምናውቀው ነገር የለንም። ገባችሁ አይደለ? እዛ ጋር የሄደችው ለስራ ተመካክረው ሁላቸውም አንድ ላይ ይሆናል የሄዱት። ገባችሁ? ይሄ ነው ማለት በሆነ ጉዳይ ላይ መወሰን አንችልም በቃ። ምክንያቱም በአይናችን ያየነው ነገር የለም። በአይናችን ያየነው ኦልሬዲ ካሜራ ላይ የወጣውን ብቻ ነው። መሬት ላይ ያለውን አላወቅንም። ገባችሁ? እና እስኪ በዚህ ልክ እንትን ባትሉ ጫና ባታደርጉ መልካም ነው እንዴ። ምን ሆናችሁ ነው ውዶቼ? አረ አንክፋ እንዴ በቃ ስለሷ እንደዚህ ነው በቃ እንዴ። ሴት ልጅ ነች እሷም እኮ ይሰማታል ውዶቼ። ምን ሆናችኋል? ጨረቃዎቻችንን እኮ መውደድ ማለት ሌላን ሰው መጥላት ማለት አይደለም። ተረጋጉ በቃ። ፍቷት እቺን ልጅ በቃ። እና አሁን ዛሬ ራሱ እንደዛ ወደኩ ስትል አሁን ሌላ ነገር የምትሏላችሁ አውቃ ነው ብሩኬ እንደዚህ እንትን እንዲላት ነው። እና እናንተ ስላላችሁ ነው እንዴ አሁን ብሩኬ ከሀይሚዬ ጋር የሆነው? ሀይሚዬ ከብሩኬ ጋር የሆነችው እኛ ስላልን ነው እንዴ? አይደለም እኮ እነሱ እርስ በርሳቸው ስለሚዋደዱ ስለሚፋቀሩ ነው እንዴ። ግዴታ የኛን ትዕዛዝ የኛን ነገር ብቻ ይተግብሩ አንበል በቃ። እነሱ የማሰብና የሁሉን ነገር የማገናዘብ ችሎታ አላቸው፣ ተሰጥቷቸዋል በቃ ያቃሉ በምን አይነት ሁኔታ። አሁን የምር የኛን እንትን እየሰሙ እኛን ለማስደሰት ምናምን በቃ ብዙ ነገር እያደረጉ ነው አይደለ? እነዚህ ልጆች
ጨረቃዎቻችን ደስተኛ እኛን ለማድረግ እየሞከሩ ነው። ስለዚህ በቃ ሌላ ነገር አታውሩ እህቶቼ፣ ተዋቸው በቃ። አይኖ ይገባኛል እነሱ እንዳይጣሉ ምናምን ብላችሁ ፈርታችሁ ነበር አይደለ? በቃ እነሱ እንትን አይሉም አይጣሉም። በቃ ስለምንም ነገር አትጨነቁ። ሜቢ ነገ ወዲያ እንኳን የሆነ ነገር ቢፈጠር እንኳን ለስራ ነው ማለት ነው የተገናኙት እዛ። በቃ ኖርማል ነው። ምንም ሌላ ስም ከዛ አንዱን ሰው ወስዳችሁ መዘግዘቅ፣ አንዱን መሳደብ፣ አንዱን ከፍ ማድረግ ምናምን አይጠበቅባችሁም። በቃ አውቃለሁ አብዛኞቻችሁ በክፋት ማስባችሁት አይደለም ሙድ የምትይዙት ምናምን ነገር ለፈንም ጭምር ነው፣ ለመሳቅ ጀስት ዝም ብላችሁ ለጨዋታ ያክል ነው። ግን ደግሞ እንዴት ነው አላቅም ብቻ ብዙ በዚህ ጉዳይ ላይ ብዙ ባንቆይ የምሬ ነው። እኔ ሀይሚዬና ብሩኬ ደስተኛ ከሆኑልን አሁን ዛሬ እኮ ለብቻቸው ነው አብዛኛውን ያየናቸው ፓርት ለብቻቸው ነው። እሷ ለብቻዋ እዛ ትንሽ ገባ ወጣለች፣ መጨረሻ ላይ እንትን ባፍንጫ የገባብኛለች ማለት ነው፣ ወደ ውስጥ ጠለቅ ብላ ስለነበረ እና ዋካችሁ ሌላ ነገር በቃ የሆነ አንዱን ከአንዱ እያገጣጠማችሁ ነገር ለማባባስ ለምንትን ለማለት ምንም አሁን ሀይሚዬና ብሩኬን የሚያስወቅስ ምንም ነገር የለም። በቃ እነሱ በተቻላቸው አቅም ሁሉም ጀማ እዛ ተሰብስበው ሂደዋል፣ እየተዝናኑ ነው፣ ይመቻቸው። እኛን ለማስደሰትም ደግሞ እየጣሩ ነው። ብሩኬም መግቢያ ላይ እንግዲህ እኛ እናንተን ለማስደሰት ብዙ ነገር እንትን እንላለን ምናምን ነገር እያለ ተናግረዋል። ሀይሚዬም እንደዛው። ሀይሚዬና ብሩኬ ፍቅርን እያስተማሩን ነው፣ አንድነትን እያስተማሩን ነው ያሉት። እነሱ ደስተኛ ከሆኑ በቃ እንትን ማለት አለብን። እንዳልኳችሁ ግምጃዬ የተሳሳተችው ነገር ስትሄድ ፍቅረኛዋ ጋር ብትሄድ አሪፍ ነበረ። ግን ደግሞ አሁን ያንን ነገር ለምን እንደዚህ አላደረገችም ብለን እንትን እንዳንል ደግሞ ሜቢ እነሱ ራሳቸው አንድ ላይ ተመካክረው ለስራ ሊሆን ይችላል የሄዱት፣ በምን እናውቃለን። ስለዚህ በቃ እዚህ ጋር እነሱ ስቀው ተጫውተው ይምጡልን እንጂ እዚህ ጋር ብቻ ሙጥኝ ማለት ለምን እንደዚህ አልሆነም ለምን እንደዚህ አልሆነም ብቻ ብለን ግትር ማለቱም አግባብ ነው ብዬ አላስብም። ውዶቼ ነጻነታቸውን እንስጣቸው በቃ። የምር እኔ አሁን ቲክቶክ ላይ ስሄድ አንዱ ተዘቅዝቆ ምናምን የሚዘቀዝቋቸው አሁን ጨረቃዎቼ ትናንትና እየተዘቀዘቁ አይቻለሁኝ እና ምን ተጠቀማችሁ? ይሄ ምንም የወረደ ስራ ነው። በቃ ፎቶ መዘግዘቅ ምናምን እኮ አለፈበት እኮ በቃ ያለፈበት ነገር ነው። የምሬ ነው። እና ምንም የሚያዘቀዝቃቸው ነገር የለም ሲጀመር። ምንድነው እኛ ፍቅር እንትና ደስታ ምናምን አይወድልንም ነው። እኔ ሀይሚዬ ላይ ሳቅ ካየሁኝ፣ ብሩኬ ላይ ሳቅ ካየሁ፣ ደስታ ካየሁ በቃ ሁለታቸው ብቻ ከተደሰቱ ምንም ችግር የለብኝም። እነሱ ከተመቻቸው ምንም ችግር የለብኝም። እኔ ይገባኛል ሶስተኛ ሰው ምናምን እኛ እነሱን ብቻ ነው ማየት የምንፈልገው። ታዲያ ምን እናደርግኛ ውዶቼ? እኛ በእነሱ ይሄን አታድርጉ ከሰው ጋር ጭራሽ አትቀላቀሉ እንበል አንልም እኮ ውዶቼ። ለምን እንደዚህ ሆነ ያውቃሉ። በቃ እነሱም ምናልባትም እናንተ ያሰባችሁት መንገድ እንዴት ነው ማለት በቃ ነጻነት እያሳጣቻቸው ነው፣ እንደፈለጉ እንዳይሆኑ ሽም እየያዛቸው እነሱም በቃ ሌላ ነገር እሷን ትሪት ለማድረግ ሲሞክሩ ደግሞ በመሀላቸው ሌላ ነገር እንዳይፈጠር በማለት ስጋት ነው። የምር ሀሳባችሁ እኮ ይገባኛል። ግን ደግሞ እነሱ ያውቃሉ፣ ህጻን ልጅ አይደሉም። የሚጠቅማቸውን የሚጎዳቸውን ነገር በደንብ ጠንቅቀው ነው የሚያውቁት። ስለዚህ ምንም ሀሳብ አይግባችሁ፣ ፏ ብትን በሉ። አይ ቲንክ ሲመስለኝ ዛሬ ፍፄ በአብሳላት ቤት መጥተዋል ምናምን ስራ ነው ውዶች። ዛሬ ደግሞ ልጅ የተወሰደችብኝ ብላ እያለች ነበረ። አሁን ማን ይሙት አሁን እውነት ቢሆን እንደዛ አሁን ይሄ ቢኒ የሚባለው ልጅ እንደዛ ይሆን ነበረ? ቀምቶ ልጁን እንደዛ ምናምን ካሜራ ፊት ምናምን የማይመስል ነገር እኮ ነው። ስለዚህ ስራ ነው በቃ ይስሩ። ጨረቃዎቻችንን ምችት ድልት ይበላቸው፣ ሳቃቸው ይብዛ። በቃ ተመችቶና ደግሞ እንዴት እንዳማረባት አበባ መስላለች ቅመምዬ። ብሩኬም እንደዛው በጣም ነው ያማረበት። አምሮባችኋል፣ ብቻ ሁላችሁም አምሮባችኋል የኔ ወርቆች፣ የኔ አንድ አይነቶች። ምችት ድልት ይበላችሁ። በቃ መልካም መዝናናት። ማንንም አትስሙ። ኮሜንታተሮች ባካችሁ ከዚህ ነገር ወጥታችሁ ስለ ሰላም ስለ ፍቅር አውሩ። በቃ ጸብ ነው የሰለቸን በእናታችሁ። ሁሉም ቦታ ጸብ ሰው መልካም ነገር ጠፍቶበታል። በቃ የምሬን ነውና ሰላማችሁ ብዝዝት ይበልልኝ። በንግግር ያስከፋችሁ ካላችሁ ይቅርታ አድርጉልኝ ውዶቼ።
መልካም ምሽት ብያለሁ። ባይ ባይ። እስካሁን ድረስ አምሽቻለሁ። ዙረት ነው እንግዲህ ንፋስ ምናምን አለ። በደንብ ላይ ይሰማችሁ ይችላል፣ ግን ድምጼን ከፍ አድርጌ ነው የማወራው። ውጭ ላይ ነኝ ያለው እና ይመቻችሁ ውዶች፣ እየወዳችኋለሁ። ወይ ወይ